አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዝች ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የረፍቷ መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችን እና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበረ። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግል መጡ። ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያንም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለ ደቀ መዝሙር ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለያቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተም ምስጋና ይሁን ለዘላለሙ አሜን። በዚያንም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንን እና መድኃኒታችን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ የጌታችንና ፈጣሪያችን ድንቆይ ታምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪዬ ጌታዬ፣ ለአንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣትህ የምለምንህን ሁሉ ስጠኝ። በዚያንም ጊዜ ከሰማይ እንዲህ የሚል ቃል መጣ። ነው አሁን መላእክት ይደርሳሉ። ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን ባልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳየኋችሁ እንደማየው አሁን አወቅኩ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ። ከዚህም ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ወይ ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የኔን የአገልጋይህን መከራ ተመልክተ ድንቅ ኃይልን አድርገልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋን ስትጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን ኢየሱስ ክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት አጅበው እያመሰገኑት መጣ። አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙዎች ድንቆይ ታምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሂደዋልና፣ ደንቆሮችም ሰምተዋልና፣ ለምጻሞች ነጹ፣ አጋንንትም ከሰዎች ወጥተው የሄዱ፣ ዲዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግርማን መላእክት የተነሳ ከእሳት ባሕርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሰዋለሁ። ዳግመኛም ሥጋሽን ከነፍስሽ ጋር አዋጅ አስነስቼ መላእክት በውስጡ በፊትሽ ሁነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብ ይህን ሁሉ የሠራህ አመሰግናለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምናለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይም በምድርም በስራው ላይ ሁሉ ከአንተ ካህሊና
ሁሉ አንተ ካሊ ነህና መታሰቢያን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መስዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽንም ጠርቶ የሚለምነውን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸውም አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞው ደነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። ረፍቷም የሆነው እሁድ ቀን በጥር ወር በ21 በዝች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ና እጅ ነሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያምን እንደ አረፈችና እንደቀበሯትም ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋንም ያሳዩ ዘንድ ወደ መቃብሯ ባደረሱ ጊዜ በመቃብር ውስጥ ሥጋዋን አላገኙም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ እመቤታችንን እርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችንም የዕድሜዋ ዘመን 64 ዓመት ነው። በአባትና እናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍ ቤት 34 ዓመት ከ3 ወር ከጌታ ዕርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። የሕይወት የድኅነት አለኝታ የሆነች እርሷን እናቱን የሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለጻተ ነፍስኪ እንዘ ድንጋጼ ሞት አልባ በመዓዛ ክርስቶስ ባሕቱ ይጼኑ እምስዕነ ሳባ ሀብታተ ጸጋኪ ማርያም እስመ እማንቱ ተውባ ውዳሴ ዚአኪ አይጉራተ ዓለም የበባ ወስብሐተኪ ሰማያት ነበባ። ሰላም ለጻተ ነፍስኪ በመዓዛ ክርስቶስ ዘተነበ በመሰንቆ ወመሰንቆ ማይሌ ተዋዝ እንዘ ያማዕርር አልባ በኻራ ሰማይ ብዙኃን እለ አልቦሙ ሐሳብ እንዘ ይዜምሩ ቅድሜኪ ወመንገለ ድሬኪ ካይ በማርያም ሞትኪ ይመስል ከብካበ ግንዘታ ለማርያም ድረ ቡረ ሰለጡ በትእዛዘ ወልዳ ካሊ እንዘ ይትፈለጡ ነፍሳ ባህሪ እንዘ ይትረከብ ተውላጡ ዮም መላእክት መንገለ አርያም መሰጡ ወበድነ ሥጋሃ ሐዋርያት ጌቴሴማኒ ሶጡ። ሰላም እብል ለዘደብረ ማሁ ተርእዮታ በዘዮም ዕለተ ዕረፍታ ማርያም ድንግል አበ ይሴባ ምህረታ ትደምር ነፍሰ ዚአየ ምስለ ጻድቃን በቤታ በእንተ ጌጋያ ይትንበር ባይቲታ። በዝችም ዕለት የሮሜ አገር ንጉሥ የዘይኑ ልጅ የከበረች ኢላርያ አረፈች። የዝችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይችን ቅድስት ኢላርያንና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይህችም ቅድስት ኢላርያ የምንኩስና ልብስን የመላእክትንም አስኬማ ትለብስ ዘንድ የምትመኝ የሆነች ከቤተ መንግሥትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ አገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰውን አግኝታ ሐሳቧን ሁሉ ነገረችው። እርሷ ሴት እንደሆነችም አስረዳቸው። እርሱም ምስጢሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትን ያስተምራት ነበር። እንዲህም ሆና 12 ዓመት ኖረች። ጽሕም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም ያጠራርም አባ ኢላርዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመር። ያድኗትም ዘንድ ለባለመድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህም በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸው ወሬ በሮም አገሮች ሁሉ ተሰምቷልና። በዚያንም ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር
ላካት። ለቅዱሳኑ መልእክትን ጻፈላቸው እንዲህም ሲል የተከበራችሁ አባቶቼ ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር ሁለት ሴቶች ልጆችን ሰጥቶኝ ነበር። አንዲቱ ከዓለም ሸሸች፣ ወደ የት ቦታ እንደምትኖርም አላውቅም። በሁለተኛይቱም በላይዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሡን ደብዳቤ ባነበቡ ጊዜ በላይዋ ሊጸልዩ ጀመሩ። በላይዋ ያደረ ሰይጣንም ከኢላሪዮን በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላሪያን ጠርተው እግዚአብሔር እስከ አዳናት ድረስ የንጉሡን ልጅ ወስደህ በላይዋ ጸልይ አሏት። ቅድስት ኢላሪያም እኔ በደለኛ ሰው ነኝ፣ ጭንቅ የሆነ ሥራ መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ ባቷ ወስዳ በላይዋ ጸለየ። ሰይጣንም ትቷት ሸሸ። በጥቂትም ቀን ዳነች። ቅድስት ኢላሪያም እህቷ እንደሆነች ታውቃለች። ስለዚህ አቅፋት ስማት ነበር። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጣ ታለቅሳለች። ከዚህም በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መልሷት፣ ለእግዚአብሔር ምስጋና አቀረቡ። ወደ ሮሜ ሀገር ወደ አባቷ በደረሰች ጊዜ አባትና እናቷ ስለመዳኗ በእርሷ እጅግ ደስ አላቸው። የቤተ መንግስትም ሰዎች ሁሉ እግዚአብሔርን አመሰገኑ። አባቷም በገዳም ከቅዱሳን አባቶች ጋር አኗኗረች እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሡም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባዋልን አለ። በዚያንም ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላሪዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪያን ጠርተው ወደ ንጉሥ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትም እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሡም በደረሰች ጊዜ ንጉሡና የቤተ መንግሥት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚህም በኋላ ንጉሡና ንግሥቲቱ ለብቻቸው ሆነው ወደ ውስጠኛ አዳራሽ አስገለሏትና ንጉሡ እንዲህ ብሎ ጠየቃት፣ አንተ ልጅን እንደምትስማት በሰማው ጊዜ በሐሳቤ ታውቄያለሁና መነኩሴ ሴትን መሳም አይገባውምና ይህን ነገር ትገልጥልኝ ዘንድ እሻለሁ። የከበረች ኢላሪያም በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄዴን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያንም ጊዜ ልጃቸው ኢላሪያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያንም ጊዜ ታላቅ ጩኸት ጮኹ። አቅፈው እየሳሟት አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህም በኋላ ወደ ቦታዋ ሄደች። ከዚያችም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑን አዘዝ። በዚያንም ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስም ገዳም 700፣ በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህም በኋላ ቅድስት ኢላሪያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን፣ እኛንም በዝች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለንግደትኪ ገዳመ አስቄጥስ ሩቅ ትርሲታቡኪ ንጉሥ እንዘ ታስተማስል ይጸድቀ ኢላሪያ ቅድስት በዘትፈጽሚ ጻይቀ ለወለት ማይምት እንተ ትትላከኪ ጽድቀ ከመትሳየት ሰቀ ወሃብኪያ ወርቀ። በዝችም ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የዕረፍቱ መታሰቢያ ነው። የአባቱንና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህም ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። በደሴቶችም ላይ ኤጲስቆጶስነት ተሾመ ነው። በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱም እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስ ጊዜ በመሠዊያው ላይ ሲወርድ መንፈስ ቅዱስን የሚያየው ሆነ። ከዚህም በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሠዊያውም ላይ ሳለ ወደ ዝምታና ተደሞ አደረሰው። ሰዎችም ሁሉ ሥጋዊ እንቅልፍ የሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነት ሹመት 33 ዘመናት በተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱ ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና
በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ የከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑንም ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ባስልዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሙቶ አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎታትንም በመጸለይ መዝሙራትንም በመዘመር በማመስገንም እንደሚገባ ገንዞ በመቃብር ውስጥ አኖሩት። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጎርጎርዮስ በአይዳዊ ኪሩብ ዘተአቅፈ ጊዜ ያርግ ለሊሁ ቅዳሴ ቁርባን ውኩፈ ሶበት መጽሕ አቤት ቤሎ ማርያም አፈ እንዘ ይመስሎም ዋራያ ዘይነጉም ዘልፈ ሶባን ቅህዎ ተረክበ ሩፈ። በዝችም ዕለት በሰማዕትነት የሞተ በዋሻ የሚኖር የኒቆላዎስና የኤጲስቆጶስ አባ ፊቅጦር መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር አሜን። በዝችም ቀን በመናፍቁ ንጉሥ በመርቃያን ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሆነው ሞቱ። እነርሱም በእመቤታችን ማርያም የዕረፍቷ በዓል በጌቴሴማኒ ከሁሉም ምዕመናን ጋር ተሰብስበው ሳሉ ከሃዲው ዮልያኖስ መጥቶ ከበባቸው። ከእርሳቸውም አንድም እንኳን ሳያስቀር ገደላቸው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰማዕታተ ክርስቶስ መድን ምስለ መኮንን ጳውሎስ ወሲላስ ካህን በእንተ ዘይነሱ ቅድመ እንዘ ሕያዋን ከመ ይትመጠው ለተቀትሉ ሙታን እምአይነ ቀሲስ ተሃባ ቁርባን። በዝችም ዕለት የነቢይ ኤርምያስ የቀውስጦስ የዮሐንስና የአባ እስክንድሮስ እመቤታችን ከመጥምቁ ዮሐንስ ጋር በደብረ ማው የተገለጠችበት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም ለኤርምያስ ዘተነበየ በተግሳጽ አመ እስራኤል አፍቀሩ አምልኮተ እብን ወፅ ዋሰሰለሎም ባይለ ጸልወቱ ስርዋጽ አራዊተ ዋናብስተ ግሩማነ ራእይ ወገጽ ወበንተ ዘይትገበር በዓሉ በግብፅ። የእመቤታችን የድንግል ማርያም ጣዕሟ ፍቅሯ ጸጋዋና በረከቷ ይደርብን አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ ኢይንሣ ሞት። ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።